ዋይዲን እባላለሁ ወይም ደግሞ ሚኪያስ ጆርኒን ማካፈልበት ዩቲዩብ ቻናል ነው ይሄና ዶክመንት ማድረግ ፈልጌ ነው አሁን ያለሁበትን ስታተስ። ከዚህ በፊት ትሬዶችን ቴክ አድርግቼ ነበረ እና የፈርስት አካውንቲንግ ብሎ አድርግቼዋለሁ። አልገባም ብሎ አንተ ትሬደር ካልሆንክ አይገባም ይሄ ስሜት ብሎ አድርግቼዋለሁ። ከዛን ስንት በጣም ኢሞሽናል ሆኜ አለፈ። እንደን ትሬድ አላደርግም ብዬ ለራሴ ቃል ገባሁና ምናምን ቆየሁ ብዙ ጊዜ ካፒታል በመሰብሰብ ስራ ነበር የጉልበት ስራ ነበር። አካፋ ነው የጉልበት ስራው ሲሚንቶ ያቦካው ስንት ምናምን ስራ ነበር። እንደን ከቤተሰብም ብር አገኘሁ ሰጡኝ፣ እግዚአብሔር ይባርካቸው። ወደ 45 ምናምን ዶላር የሚሆን ገንዘብ ሰጡኝ እነሱ ሪስክ አድርጉልኝ። በአጠቃላይ ሰጡኝ ወደ 10 ሺህ ምናምን ብር ነው እና ያንን ብር ወደ ዶላር ቀይሬ ወይም ከሰው ገዝቼ ያስቀመጥኩት በዶላሩ ማለት ነው። ከዛም በኋላ 10 ዶላር ልሞክር ብዬ አውጥቼ ትሬድ አደረኩ ማለት ነው። ብሎ አደረኩት ስል ላይገባ ይችላል ስሜቱ ማለት እንዴት አልገባም። በቃ ስልህ 10 ዶላር በስንት መከራ ነው ያገኘው። ለኔ ቀላል አይደለም እኮ ያ ማለት። ከዛም ብሎ አደረኩት ማለት ነው። አንድ ብሮኝ ምናምን በቃ ትሬድ ያላደረግን ምናምን ቢሆን ለራሴ ቃል ገብቼ ከዛም በኋላ ኮፒ ትሬኒንግ ምናምን የሚባል ነገር መጣ ማለት አሳጥሬ ነው ይሄን ነገር የምነግራችሁ። ብዙ ጊዜ መማር ላይ ያተኮርኩኝ እየተማርኩ ማታ ቁጭ ብዬ ዲጋውት እያረኩ እማራለሁ ብዙ ነገር። ከዛም አካውንቴ ወደ 48 ምናምን ዶላር ሲደርስ ኮፒ ትሬዲንግ ላይ የሚፈቅድ ልጅ እንዳለ ምናምን አየሁ። ልጅ አለ ኮፒ ትሬዲንግ በ25 ዶላር መግባት የምትፈልጉ ሰዎች ካላችሁ ግቡ ሲል ገባው ቀጥታ ቲጂ ላይ ያዋራሁት ምናምን በኤችኤፍኤም ብሮከር ምናምን ኮኔክተር ኮፒ ትሬዲንግ ምናምን ገባ 20 ዶላር እዛ ላይ ኢንቨስት አደረኩ። አሁን ላይ ወደ 5 ዶላር ፍሎት አድርጓል። 30 ዶላር ነው እሱ እዛው አያዋል የሚገባውና የሚወጣውን ትሬድ አያዋለሁ። ከዛ የኔን ደግሞ እንትን ገባው ማለት ነው። እዛ ላይ ስንት ዶላር ቀራ? 23 ዶላር ቀራ አይደለ? ያ ወደ ኤክስነስ አካውንቴ ላኩት። እኔ የምጠቀመው ብሮከር ኤክስነስ ነው። ወደ ኤክስነስ ላኩትና ትራንዛክሽን ምናምን ቆርጠው ወደ 21 ዶላር ምናምን ገባ። 21 ዶላር ቆረጡ። 21 ዶላር ገባ። 1 ዶላር ምናምን ቆርጠው ከዛን ትሬድ ኦፕን ማድረግ ጀመርኩ። ትሬዶችን መክፈት ጀመርኩ። ሉዝም ነበረ ዊንም ነበረ። በአጠቃላይ አካውንቱን ማክስ ያደረስኩት እስከ 40 ዶላር ድረስ ነው። መጀመሪያ ከ21 ወደ 16 መጣብኝ ብዙ ውስጥ ገብቼ ማለት። ከዛን ከ16 ወደ 18 ከ18 ወደ 24 ከ24 ወደ 28 ምናምን እያለ ከዛን ሲመለስ ሲሄድ ማክስ ያደረስኩት 35 አደረስኩት። በቃ ደስ አለኝ ምናምን ለቤተሰብ አወራው። ይሄን ያህል ፕሮፊት ይሄን ያህል ዶላር ምናምን ፕሮፊት ላይ ነው ምናምን ብዬ አወራራው። ከዛም በኋላ ገረማቸው ይቻላል 35 ዶላር ላይ 100 ሲገባኝ አሁንም ስገባ ወደ 30 አመጣው። ከ30 ወደ 34 ከ34 ወደ 36 ከ36 እንደዚህ ሳርቅ ብዙ ትሬዶችን በጌ እየገባው ላይክ ስትራቴጂ ብሬክ ኤንድ ስቴጅ ነበር፣ ግን ቶሎ ነው የምገባው እኔ አላውቅም። ከዛን እንደዛ ከገባው በኋላ ምንድነው ያደረኩት? ኔክስት ቲንግ ሎት ሳይዝ ጨመርኩልህ። አካውንቱ 30 ዶላር ነው ብሮ፣ አካውንቱ 30 ዶላር ነው። ስቶፕ ሎስ 25 ዶላር ነው። ምን እንደው ገርም ጋር ነው ይሄን ያህል ትልኝ ኢሞሽናል ነው ሆንኩ። በቃ እኔ አላውቅም ገንዘቡ በጣም አጓጓኝና ግሪዲ ሆንኩ። ከዛም በኋላ ወደ በ0.01 ሎት ሳይዝ አንተ 100 ዶላር እንኳን ቢኖር እኮ እንደዛ ሪስክ አይደረግም በቁም ነገር እናቴ አንድ አካውንት ያሳድገዋለሁ ብዬ እኮ ነው። ከዛ ገባውልህ 20 ዶላር ሄደ 40 ዶላር ገባልኝ ማለት ነው። የቱ ቁጥሩ ነው ወዲያውኑ ክሎዝ ማድረግ ሲገባ ይሄዳል ፖቴንሻል አለው ምናምን አልኩልህ። ከዛም በኋላ ጠበቁት ማርኬቱ እየጠበቁት 4 ዘማን ወዲያውኑ 25 ዶላር ይወጣ። ወዲያውኑ 25 ዶላር ጋር ሄደ። ስቶፕ ሎስ ሲለቅ 5 ዶላር ብሮ የደረሰብኝን ሀርት ብሬክና ንዴት አልገባም። አክቹሊ እንዴት እንደተናደድኩ እንዴት ኢሞሽናል እንደሆንኩ እስካሁን ያ ስሜት ከውስጥ ያልወጣ። በዛ ነው ቪዲዮ ሪኮርድ ያደረኩ። ብዙ አላማ አቅድ ነበረን እንዴ ምንድነው ነው ይሄ ክፋቱ ነው ይበለኝ። ከዛም በኋላ
$5 እሱን አሳድጋለሁ ብዬ ስገባ እያለ ለማለት ነው አካውንት እንደን በጣም ጨረሻ ላይ መርጅን ነው ባለው ያ በቃ ከ50 ምናምን በላይ 57 ምናምን ነበር። ትሬሸር ሳደርገውም ትሬሽ ስገባ ምን ተፈጠረ? ከእንደገና እንትን አልኩት ለመመለስ ስሞክር ወደ ባይ ስል ወደ ሴል ይመጣል፣ ወደ ሴል ስል ወደ ባይ ይሄዳል። እንደዚህ ነው የተጫወተብኝ። በቃ ይሄ ኢሞሽን እንደዚህ ነው የተጫወተብኝ። ማለት አልገባም ነው የሚለው። ከዛ ፋይናሊ ምን ተፈጠረ መሰላችሁ? ብሎ አልኩት። ምን ተፈጠረ ብሎ አልኩት ማለት ቺስ $40 ማለት ወደ 8,000 ምናምን ብር ነው ብሎ አልኩት። ያኮ ብር ለእኔ ምን ያህል ትልቅ እንደሆነ $5 ለእኔ ትልቅ ብር ነው። አንድ ቀን ሙሉ እዛ ስንት ተጋግጬ ስንት ሲሚንቶ አብኩቼ ቡልኬት አግዤ ዝናብ በረዶ ጭንቅላት ላይ የዘነበብኝ ሰርቼ ያገኘሁትን ብር 8,000 ብር በአንዴ አጣሁ። ምንም ላይ መስላችሁ 8,000 ብር ያላችሁ ሰዎች ለእኔ ግን የተሰቢክ ነው። አልተረዳም። በጣም ኢሞሽናል ሆኛለሁ። አትስታይ ቪዲዮን ሪከርድ ላድርገው። ሜቢ የሆነ ታይም ላይ ፕሮፊት ሜክ ማድረግ ጀምራለሁ። የተሻለ ሰው ሆናለሁ በትሬዲንግ። ሜቢ ኢፍ ጋድ ሴይስ አይ ዊል ቢካም ኤ ቤተር ትሬደር ኤንድ አን ዳት ዋንት ማይ ጆርኒ። ይህ ቪዲዮ የምታዩ ሰዎች አሁን ጀማሪ ነኝ። ወደፊት እኔ ፕሮፊታብል ስሆን ወይም ፕሮፊታብል እያል ሳልሆንም የምታዩት ይህን ቪዲዮ ላይክ ፕሮፊታብል ሆኜ ያለ የሚጀምርኩት እንደዚህ አይነት ልጆች ነበሩ ለማለት ነው። እንደዚህ አይነት ኢሞሽናል ያዘንኩባቸው ጊዜዎች አሉ። ማለት እንደዛ ለፍቻ መጣሁት 8,000 ብር ከስር ያለው ማለት ነው። በጣም ነው የደበረኝ። በጣም ቀጥታ በቃ መጣሁ ቪዲዮ ሪከርድ እያደረኩ ያለው በጣም እኔ ስለ ከባድ ነው። ብቻ ትሬዲንግ ከባድ ነው። ጋቺ ዛሬ በቃ ጋምብል ያደረኩት ማለት ይቻላል እኮ ጋምብል የኔ የፕራይስ አክሽን ሩል አለ ነው። ቼክ ሊስቱ አለ። ብዙ አላሟላም ቼክ ሊስቶቹ። ብቻ አንቺ ትሬስ አድርጌ ነበረው ብሬኪንግ ኬስ ነበር። ጥሩ ነበር እኮ $35 ላይ ብቶ እና $35 ላይ ትቼው ኢቭን ዋን ናይን እንኳን $21 አውጥቼ በዛኛው ብላመድስ እንትን ብልስ ያስበቀስ ችል ነበር። አየህ ስሜት ላይ አለመቆጣጠር ነው ትሬዲንግ ላይ ወደ ኋላ የሚያስቀር። ማን ያልገባ ነገር ስሜትን ማትቆጣጠር ከሆነ በቃ you're not gonna make bro any kind of money. you're not gonna make any kind of money bro because ስሜት አይናችሁ ማይ ላይፍ እንዴ ነው እና በጣም ዛሬ ልብኛል እናት ከባድ ነው። ያ ብር ማጣለኝ ከባድ ነው። ብቻ እግዚአብሔር ይመስገን። ከዚህ ደግሞ እንደዚህ ብሉ ያልኩ አልቀጥልም። ሁሌ ወይ ማድረግባቸው ጊዜዎች መጣ። ይሄን ቪዲዮ የምታዩ ሰዎች this is my lost moment bro እና እንደዚህ አይነት ፊውቸር ውስጥ ታልፋላችሁ። ሶ ይሄን ነገር አርጉ። እስኮ ቻው